ሰውን ለመወንጀል ሰውን ለማጥፋት የተረቀቀ ወንጀል ሊሆን ይችላል። እያንዳንዷን ስማኝ። ተረጋጉ። ቆይ ተረጋጉ። ያው ይሄ ደግሞ ለአባትነት የሚከፈል ነገር ነው። እኔ በዚህ አልጸጸትም። እንደምታውቀው ወንድሜም አይተኸዋል ሆስፒታል ለ7 ቀን እዛ ነው የሚሆነው። ነስሩ በጣም አስቸግሮታል። እዛ ነው ያለው። እየተመላለስን እየጠየቅነው ነው። መወጋት የሌለባትን ነገር መውሰድ የሌለባትን መድኃኒት ወሰደች። በቃ ምንም እኛ እንደውም ስናቅ በሞትና በህይወት መካከል እንደነበረች ነው የምናውቀው። እና ይሄ ደግሞ ከተወሰነ ጊዜ በኋላ ሄጄ ሆስፒታል ለማጣራት ሞከርኩ። ነርሷም እንደጠፋች ምናምን ነው እንትን ያሉትና ተጸጽቷል እኮ እሱ ትልቅ ሰው ነው። አይተኸው የለ እንዴ ባለፈው። እባክህ ማለት መቀጣትም ካለብኝ እኔ እቀጣለሁ። እባክህን አባቴን አታስጨንቀው፣ ግን ጠይቀው ይነግርሃል እውነታውን። እሱም ሁለታችንም ተጸጽተናል። በቃ ወንጀላችንን ለመሸፋፈን ስንል ነው እንደዛ ያደረግነው። ምን ሆነሃል? የትንፍጩ ዱቄቱን አምጪው ነው እንዴ? አይደለም በቃ እንደጀመርሽ እራስሽ ጨርሽው። አባዬ ምን ሆነሃል እንዴ? ተረጋጋ። በቃ የማውቀው ነገር የለም። እንደጀመርሽ እዛው ተወጪው። ምን ማለት ነው? ኒኮላ አንተ ባንተ ወንጀል ጭራሽ ሰውን ለመወንጀል ሰውን ለማጥፋት የተረቀቀ ወንጀል ሊሆን ይችላል። እውነታውን ግን እንዴት ማረጋገጫ ሊሰግ ገና ለገና እሷ ከኔ አባቷ ጋር ሰራች፣ ከአባቷ ጋር ይሄን አደረገች ይሄን አደረገች ብላ ስለነገረች አባትዮም ወንጀል ውስጥ አለበት ብለ ያልተሰራ ሴራ እዛ ጨለማ ቤት ውስጥ ወትፋ አይኔ እንደታወረ አድርጋ ስንት ቀን ሙሉ ምግብ ሳልበላ ውሃ ሳልጠጣ ጨለማ ቤት አፍናኝ በእናንተ ብርታት አይደለ እንደ ጎትታችሁ ያመጣችሁት እያያችሁ በህጉ መሰረት ፍርድ ቤት ትክክለኛነቱን ካረጋገጠ ለምን አልገባም? በጥፋተኝነት ይህንን እቀበላለሁ። ይኸውልሽ አንቺም ስላልሽኝ መረጃ እኔ ምንም ከሳቸው እውነታ ጋር ስሰማ ምንም እያመንኩ አይደለም። ወንጀልህን አታምንም? በጭራሽ አላምንም። እንደዛ ነው እንደዛ ነው ወይ? በጭራሽ አላምንም። ስማኝ ይኸውልህ ጋዜጠኛ የምትፈልገውን እያንዳንዷን ማስረጃ አምጥቼ እሰጥሃለሁ። እያንዳንዷን ስማኝ። ተረጋጉ። ቆይ ተረጋጉ። በሽተኛ መሆኑ ይገባኛል። እንዳመመው ይገባኛል። አይተሃል አይተሃል አይደል? እንዴት ተቃቅፈን እንደመጣን አይተሃል አይደል? እጁን እጄ ውስጥ ከቶ ነው የሚመጣው። እንደዚህ ነው የማንቀሳቀሰው፣ እንዲህ ነው ሆስፒታል የምወስደው፣ እንዲህ ነው ገላውንም አጥበው፣ እንዲህ ነው እያንዳንዱ ኃላፊነት የዚህ ቤት ያለብኝ እኔ ነኝ አይደለ? ምንድነው ጨለማ ክፍል ውስጥ ብቻውን ጥለሽ ነው የሄድሽው? ማንም ቤት ውስጥ የለም። ይሄ ልጅ የሆነ ነገር አባቴ ማንም የለበትን ታውቂ የለ እንዴ? አባዬ ነው ልትስማልኝ። አንተ እርሜን ብንወጣም ዛሬም እሱን ትጠራዋለህ። ዛሬ መተክ ለመወደድ እየሞከርክ ነው። አይ ምንድን ነው አጠያየቅ? ሲጀመር ልክ አይደለም። አባዬ ዝም በል በእናትህ። ከአንተ የማታውቀው ነገር አለ እንዴ? ወክ እያደረግክ የምታወጣጠው ሚስጥር ያለ መስሎ ነው። ለምን አጉል ልወደድ ትላለህ? ከአንተ በጣም ልወደድ ባይነህ ግን ጋዜጠኛ ተብዬው ራሱ አትጨቃጨቂ እባክሽ። እኔ በሽታው የሚያሰቃየኝ ይበቃኝ። እባካችሁ በበሽታ ላይ በበሽታ አትደርቡብኝ። የምታውቀው ነገር ካለ ንገረኝ። የምቀበለው ከሆነ እቀበላለሁ፣ የማልቀበለው ደግሞ አልቀበልም ነው። ለምን ሌላ በሽታ ታመጣብኛለህ? ካልሆነ ወይ ውጣልኝ። አታድርቀኝ በበሽታ ላይ በሽታ እየደራረብ። እሺ ጋሺ፣ ያው ምናልባት ማይሆን ነገር ከተናገርኩም ይቀርበልኝ ጋሺ። ጨለማ ቤት ቆልፎ መቀመጡ ነው ለአባትሽ ያለሽለት ሚስጥሩ? አንተ ስለኔ ጨለማ ቤት መቀመጥ ምን አንገበገበ? እኔ ጨለማ ቤት የተቀመጥኩት ለማረፍ በቃ ስኳሬ እያሰቃየኝ ስለሆነ ትንሽ ልረፍ ብዬ እንጂ የእናንተ ጨለማ ቤት የኔ ጨለማ ቤት መቀመጥ እናንተ ምን አንገበገበ? የኔ ጨለማ ቤት መቀመጥ በልጄ ላይ ምን ያመጣችው ነገር አለ? አይነ ስውር አይደለሁም አባዬ። ስንት ነገር አይነ ስውር አይደለሁም። አያለው አይነ ስውር አይደለሁም እና እስካሁን ድረስ እያስመሰሉ ነበር ጋሽ። አሁን አባቴን አውር ባናደርግ ኖሮ ተስማምተን ይሄን ነገር ባናደርግ ኖሮ ይኸውልህ ወንጀል ይሄ እስር ቤት ውስጥ የሚጥለው ነገር ነበረ። በቃ እኮ ምንድነው ይሄ ወንጀል? የምን ወንጀል ነው የሰራችሁት? ወንጀል ምንድነው? ስለዚህ አንቺም ወንጀለኛ ስለሆንሽ እሱም ወንጀለኛ ስለሆነ መቀመጥ ያስር። አንቺ እንዴ ና ተመልጭም ነይ። ሰላም ውድ የገመናሹ ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪኮች የምንመጣላችሁ እኛ ገመናሹ እንሰኛለን። እኔ ደግሞ በሱ ፍቃድ እባላለሁ። እንግዲህ በባለፈው ታሪካችን ተመልክታችሁት እንደሆነ መጨረሻ ላይ ያው እኔም በጥፊ በደንብ ሞቅ አድርጋኝ ማይሆን ነገር አድርሳብኝ ነበር እና ያወጣችሁ። ከዛ በኋላ እኔ ደግሞ ይዣት እያንዳንዱን ነገር ከካሜራ ጀርባ እናዝዣት ነበር።
ሲቀጥልም አሁንም ለእናንተ ለተመልካቾቻችን የተፈጠረውን ነገር እያንዳንዱን ነገር ለማስረዳት አሁን ከጎኔ ትገኛለች። እስቲ ምንድን ነው የተፈጠረው ነገር? ለእኔ ከካሜራ ጀርባ እያንዳንዱን ነገር ነግርሽኛል። አሁን ደግሞ በደንብ ግልጽ አድርጊልን፣ ለእኔም ለተመልካቾቻችን። ያው ለንተማ ግልጽ አድርጌልሃለሁ በደንብ ብዬ አስባለሁ። ያው እንግዲህ ለተመልካቾች ላልከው ያው ሁሉ ነገር የተደረገው አባቴን ለማትረፍ እንደሆነ ነው በጥቅሉ የነገርኩህ። ያው ይሄ ደግሞ ለአባትነት የሚከፈል ነገር ነው። እኔ በዚህ አልጸጸትም። እንደምታውቀው ወንድሜም አይተኸዋል ሆስፒታል ለአንድ ለ7 ቀን እዛ ነው የሚሆነው። ነስሩ በጣም አስቸግሮታል። እዛ ነው ያለው። እየተመላለስን እየጠየቅነው ነው። እስቲ ማለት ዝርዝር መረጃውን ንገሪኝ። እንዴት ሴራው ተጠነሰሰ ከአንቺ ጀርባ? ሌሎችም ካሉ እስቲ በደንብ አስረጅ። እንዴት ነው የሰራችሁት ያን ነገር? ያ ሁሉ ነገር የተቀነባበረው አባትሽ ምን አይነት ወንጀል ነው የሰራው? እሱንስ ለመሸፈን ምንድን ነው ያደረጋችሁት? እያንዳንዱን ነገር ግልጽ አድርገሽ ንገሪ። ያው እንግዲህ አባቴ የሰራው እንደነገርኩህ ሆስፒታል ነበር የሚሰራው። ያው በአንድ ቀን ስህተት በተፈጠረ ነገር አንዲት ሴት ላይ ያው እሱ ባዘዘው መድኃኒት እንድትወጋ ባዘዘው መሰረት በስህተት ማለት ነው ያልሆነ መድኃኒት ተወግታ ነው። አንዲት ሴት አሁን መናገር መስማት ምንም አትችልም እና እሱን ሴራ ለመሸፈን ነው ዋናው ዓላማው ይሄ ነበረ። በቃ እንደዛ አድርጎ ከመጣ ካስተላለፈ በኋላ ነው እሱ ራሱ ትዕዛዙን ካስተላለፈ በኋላ ነው ትወጋ ብሎ ያልሆነ መድኃኒት እንደሰጣት ቴንሽን ሆኖ ነበር በወቅቱ። በምን እንደሆነ ባላቅም እና ባስተላለፈበት ወቅት ተወጋች። ልጅቷ እንደዛ ሆነች። ያው ማን እንዳስተላለፈ ምንም እንደሆነ አታቅም። በእርግጥ ታማሚዋም ሆነ እናቷ እኛ ነን የምናውቀው። ምን እንደሆነ ባልታወቀ ምክንያት ነርሷም ጠፍታለች። በድንጋጤ ነው መሰለኝ የወጋቻት። ከዛ በኋላ ያው በቃ ነገሮች ሁሉ የሚያተኩሩት አባቴ መጥቶ እንደዛ አደረግኩ ምናምን ልጄ ምናምን ብሎ ሲነግረኝ ነገሮች የሚያተኩሩት እሱ ላይ ስለሆነ እሱ ደግሞ ለቤታችን ትልቁ ነገር ነው። እንዴት አድርጎ እንዳሳደገን መቼስ ባባለፈው ቪዲዮ ነግሬሃለሁ። እሱን ለማትረፍ እንግዲህ የሄድንበት ርቀት ነው እንደዚህ እንድንሆን ያደረገን። የእሱን ወንጀል ለመሸፈን ማለት ያንን ነገር አስተላልፈዋል። ልክ ነው፣ ትክክል እንዳልሆነ አውቃለሁ እኮ ግን አባቴ ደግሞ ለዚህ ቤት ምን ማለት እንደሆነ ታውቃለህና ከባድ ነው አባትህን አሳልፈ መስጠት በዚህ ጉዳይ። እሱ በጣም ዋጋ ከፍሏል ምናምንና ቀኔም ሳልወድ በግዴ አባቴ ተባባሪ ሆንኩና ያው በቃ አይኑ እንደታወረ ምናምን ከሆስፒታል ማስረጃ ምናምን አጽፈን ስራ እንዲያቆም አደረግነው ማለት ነው። ይሄ ነው ያለው ነገር። እሺ እና ለምንድን ነው ያሸሽኝ? ማለት የዛኔ ስጠይቅሽ አባትሽ የመንግስት መስሪያ ቤት ተቀጥሮ እንደሚሰራና ሌላ ከጎን የሚሰራው ነገር እንዳለ አልነገርሽኝም። አሁንም እየዋሸሽኝ ስላለመሆኑ በምን እርግጠኛ ነኝ? የዛኔ ዋሽተሽኛል። የመንግስት መስሪያ ቤት ይሰራ እንደነበረ። ሆስፒታል ላይ ምንድን ነው ስራው? ሲኒየር ዶክተር ነው። ያው እሱ ሲያስተላልፍ ነው ታካሚዎችን ይይዛል። ከዛ እሱ ሲያስተላልፍ ነው የሚወጉት ማለት ነው የትኛውን መድኃኒት የሚወስዱትና በዛ ዕለት ደግሞ እሱ ነበረ ተረኛ ነበረ። ያው ትእዛዝ ሰጠ። ይቺ ልጅ መወጋት የሌለባትን ነገር መውሰድ የሌለባትን መድኃኒት ወሰደች። በቃ ምንም እኛ እንደውም ስናቅ በሞትና በህይወት መካከል እንደነበረች ነው የምናውቀው። እና ይሄ ደግሞ ከተወሰነ ጊዜ በኋላ ሄጄ ሆስፒታል ለማጣራት ሞከርኩ። ነርሷም እንደጠፋች ምናምን ነው እንትን ያሉትና ያው ግዴታ አባቴ ነው የሚታሰረው። በቃ እኔ ደግሞ የአባቴን ኃጢአት ለመሸፈን ስል ነው እንደዚህ አይነት ነገር ውስጥ ገባሁት። እንኳን ላንተ እኮ ለወንድሜ እንኳን ግልጽ ሆኜ እንዳልነገርኩት አይተሃል። ወንድሜ በእኛ በዚህ በተደረገው ውሸት ምክንያት ነው እዛ ራሱ ሆስፒታል የሚገኘው። ለወንድሜ እንኳን አልነገርነውም። በቃ እኔና አባቴ ተመካከርን። በዚህ እድሜው ያው እንትን መግባት አይችልም፣ እስር ቤት መግባት አይችልም። ያው እኛ ጋም ደግሞ በጣም ብዙ ነገር ይጎላል። ያው ራስ ወዳድነሽ እንደምትለኝ አውቃለሁ፣ ግን አባቴ ማለት ለእኔ ብዙ ነገር ነው። ለእኛ ቤተሰብ ማለት ብዙ ነገር ነው። በልጅነታችን እንዴት እንዳሳደገን ተናግሬያለሁ። ያለ እናት ነው ሚስት ሳያምረው እዚህ ደረጃ ያደረሰን። ይሄንንም በክፋት ተነሳስቶ ምናምን አይደለም እንደዚህ ያደረገው። በቃ በአንድ ቀን በተፈጠረ ስህተት ነው እና ያንን ነገር ለመሸፈን ስንል ነው። አባትሽ ያን ነገር ሲያስተላልፍ የዛን ጊዜ ምን ሆኖ ነው? ማለት የመጠጥ ሁኔታም ሊሆን ይችላል። አንዳንዴ ራሱን
የማያውቅበት ደረጃ ላይ ስለነበረ ሊሆን ይችላል ወይስ ምንድን ነው ምክንያቱ? የዛን ቀን ያን ነገር አስቢው። ያቺ ሴት ገና ወጣት ነች፣ ትንሽዬ ልጅ ነች። ቤተሰቦቿ ከእሷ ስንት ነገር የሚጠብቁ እድሜ ላይ ነች። ስለዚህ የእሷን ህይወት እንደዚህ በተስፋ አሳታችሁ ቀሽታችሁ እናንተ በሰላም እኖራለን ብላችሁ ነበር የምታስቡት? ይሄን ቀን እንደሚመጣ ይሄ ነገር እንደሚፈጠር አታውቁም ነበር? ይሄ ነገርስ እንደሚያስጠይቃችሁ አታውቁም ነበር? ይሄ እሱን እኮ እንደሚያስጠይቀን እኮ ስለምናቅ ነው እኮ የደባበቅነው ነገሮቹን አይደል እንዴና ያው በቃ እግዚአብሔርም አልፈቀደም እኮ። አሁን እኮ ሁሉም ነገር ያው ይፋ ወጥቷል አይደል እንዴ? ምንም የሚደበቅ ነገር የለም። ግን አባቴ መጠጥ አይጠጣም። ምናልባት ባለበት ስትረስ ምናምን ወይ በሆነ ነገር ሆኖ ይሆናል እንጂ ያንን ነገር እንትን ያለው ያው ብቻ በቃ አላውቅም። ተፈጥሯል። አባቴን ለማዳን ነው እንደዚህ ያደረኩት። አሁን ማልቀሱ ምንም አይጠቅምሽ፣ ምክንያቱም ነገሩ ሁሉ አንድ ባንድ እየወጣ ነው። ስለዚህ ማልቀስሽ እንትን ማለትሽ ምንም ከተጠያቂነት አያድንሽም። ብቻ ያለው ነገር አሁንም የቀረ ነገር አለ የምትይው ነገር ካለ እያንዳንዱን ተናገሪ። ምንም አሁን እንኳን ምንም የቀረ ነገር የለም። ያው ከነገርኩህ ሌላ ያው ከሆስፒታል አጽፈናል። ያው እሱ እውር እንደሆነ ምናምን የሚገልጽ ማስረጃ ማለት ነው። ወዲያው ነው በቃ እንደዚህ እንደሆነ ስናቅ ቶሎ ብለን መቅደም አለብን ብለን፣ ነርሷም ስለጠፋች ትኩረተኛ ላይ አልተደረገም። ግን ነገሮች እየተጣሩ ከመጡ መደረሱ አይቀርም። ምክንያቱም የዕለቱ ዶክተር ምናምን የሚባል ነገር አለ። ኢንኬዝ እንኳን ልጅቷን ቢይዟት ብለን ነው በቃ ከአባቴ ጋር ቁጭ ብለን ተወያይተን ነው ይህንን ነገር ያደረግነው። ምናልባት ነርሷንም እናንተ ብትሆኑ ሲያጠፋችኋት አግታችሁ ይዛችኋትም ሊሆን ይችላል። ማለት አባትሽ ትእዛዝ አስተላለፈ፣ እሷ መርፌ ወጋች። ስለዚህ ያ ነገር ከተጋለጠ በኋላ ወደ እሷ ስለሚመጣ ምናልባት አባትሽ ላይ እንዳትጠቁም አንድ ነገር አድርጋችኋት ነው ነርሷንም። ከዚህ በላይ እኮ የሚመጣ ነገር የለም። በቃ ሁሉ ነገር እኮ ግልጽ ሆኗል። ምን እንዳይመጣ ነው እንትን የሚባለው። እኛ ምንም እውነት ስነግርክ ምንም ነርሷ የደረሰችበትን የምናውቀው ነገር የለም። ምናልባት ደንግጣ ጠፍታ ይሆን እሷ ስለወጋቻት ምናምን ብቻ አላቅም። ግን የለችም እዛ 2-3 ጊዜ ሄጄ ለማጣራት ሞክሬያለሁ። ከዛ በኋላ በቃ አባቴ መፍጠን አለብን ብዬው እንደዚህ ብሎ በጣም በጸጸት ነበር ሲያወራኝ የነበረው። ግን አንተ ደግሞ ለዚህ ቤት በጣም ታስፈልጋለህ፣ በቃ የአንድ ሰው ህይወት ተበላሽቷል። ግን በቃ አንተን ደግሞ ማጣት የለብንም ምናምን ብዬ አንድም ድፍረት የሰጠሁት እኔ ነኝ እንደዚህ እንዲያደርግ። እሺ ያን ነገር ታዲያ በምን ሸፋፍናችሁ ታለፋችሁት? ማለት ያቺ ልጅ ተሳስታም ይሆን አባትሽ ባስተላለፈው ነገር ያን መርፌ ተወቅታ ከዛ በኋላ ውጤቱ ላይ ሲገለጽ የሆነ ነገር ይኖራል አይደል? ዶክተሮቹ ጋር የሚደርስ ዋናዎቹ ጋር ስለዚህ ያን ማስረጃ እንዴት ጻፋችሁት? በምን ሳለፋችሁት? ምን አድርጋችሁ ነው ሴራውን አቀነባብራችሁ ያለፋችሁት? ልጅቷ እኮ እኛ አናውቅም። ያው እንደታመመችና ሆስፒታል እንዳለች አይቻለሁ እኔ ራሴ ሄጄ ማለት ነው። እንደ ማንኛውም ሰው በቃ ይሄንን ለማጣራት ሄጄ ማለት ነው። ግን ወደ አባቴ ነገሩ እንደሚዞር ስለገባን ነው የአባቴ ነገር ላይ ነው ትኩረት ያደረግነው። ለሱ ነው በቃ እውር ነው። እኔ እንደነገርኩ ባለፈው ቤት ወድቆ ነው እውር የሆነው ምናምን ብዬህ ነበረ። ግን አይደለም። እኛ በቃ ተመካክረን እዛ በቃ እንደዚህ እውር እንደሆንክ ማጻፍ አለብን ከሆስፒታል ምናምን ነገር አልኩትኝና ምን ቢሉን እንትን ይባላል ሲባል ያው በቃ ፍንጠርጣሪ ገብቶብክ ነው እንላለን። ቤት ውስጥ ስትሰራ ምናምን የአምፖል ፍንጠርጣሪ ምናምን ብለን እንትን እንላለን ብለን አጻፍን ማለት ነው። እሺ በቃ እዛም ተጻፈልን ምናምን አይነ ስውር እንደሆነ ያው ማስረጃ አለ። ባለፈው ማለት ቅድም ያሳየውክ ማስረጃ ማለት ነው የተጻፈው እሱ ማስረጃ። እሺ አጻፍን በቃ ጎረቤቶቹንም ማሳመንን በቃ እነሱም ሲጠይቁት ነበር። ለዛም ነው ጓደኞቹም ሰውም ሲመጣም አልፈልገው እዚህ እንዲመጣም እንዲጠይቁትም የማልፈልገው ለዛ ነው። አትሊስት የእሱ መኖር ለእኛ በጣም ብዙ ትርጉም ስላለው ማለት ነው። በቃ ለዚህ ነው ያሸነው፣ ሌላ ነገር የለም። ስለዚህ ነርስ ነሽ አይደል አንቺን በሙያሽ? አይ ገና እኔ እየሰራሁበት አይደለም፣ ተመረቅኩኝ እንጂ ገና አልጀመርኩም። ብትመረቂ ራሱ ማለት ነው ማህበረሰቡን ለማገልገል የተጎዳን ሰው ለመርዳት ነው አይደል እዛ ላይ ተቀጠርሽው እንጂ አባትሽ በፈጸመው ስህተት ላይ ተንተርሰሽ የእሱን ስህተትን ለመሸፋፈን ያን ነገር ለማድረግ መሞከር አልነበረብሽ። አባትሽም ቢሆን ራሱ ማለት ነው። ምክንያቱም እዚህ ጋር የአንቺን ህይወት ስታቀኝ የሌላ ሰው ህይወት እያበላሻችሁ ነው። ስለዚህ የልጅቷን ህይወት ማዳን አልቻልም ማለት ህይወት ምልክ ይሄ አሁን ያለችበት ሁኔታ በጣም የሚያሳዝን ሁኔታ ነው። ግን በቃ 2 ሰው ከሚጠፋ ለምን በቃ ቢያንስ አንተ እንኳን እንትን አትልም አተርፍም ምናምን ብዬ ነው። በዛ ላይ ደግሞ በጣም እንዳየው ወንድሜ በጣም ነው አባቴን የሚወደው መንታዬ ማለት ነው። ያው እኔም በጣም ወደዋለሁ እና
ያው እሱም ከዛ ሲመጣ ጥቂት ወራቶች ነው እንግዲህ ሲቀሩት እንደዚህ የሆነው እና እሱም ከዛ ሲመጣ እንትን እንዳይለው ብዬ እንግዲህ እሱ ነው ይሄንን ሁሉ መዘዝ ራሱ ያመጣው። እሱ እንደዚህ ባይጠይቅ እናንተ ተለውጣችሁብኛል ምናምን ነገር ባይኖር አንተም አሁን እዚህ ጋር ቁጭ ብለህ አትጠይቀኝም እና ያው አባቴን ለማዳን ነው፣ ሌላ ነገር የለም። አሁን በህግ መጠየቅም ካለብኝ ችግር የለም፣ በቃ እጠየቃለሁ። ምክንያቱም ከዚህ በኋላ ህግም እንደማይለቀኝ ስለማቅ ማለት ነው። በቃ እውነታው ይሄ ነው። ሌላ አባቴም እኮ ባለፈው በቃ አወለቀ አይደል፣ በጣም ሲጨንቀው ነገሩ ሲጦዝ አወለቀ አይደል፣ ለመነጽሩን በቃ ተረጋጉ ልጆቼ ምናምን ብሎ አወለቀ አይደል። በቃ ይኸው እኔም አባቴ መቀጣት ካለብን እንግዲህ እንቀጣለን። ትክክል ነው እያልኩ አይደለም፣ ስራችን አሁንም ቢሆን ግን በቃ አባቴ ላለማጣት እንደዛ አደረኩት። እሺ፣ ስለዚህ አባትሽንም ቢሆን የጤና ችግር እንደዚህ የመሆኑ ምክንያት እናንተ ቤትም ሰላም መጥፋቱ ምክንያት ወንድምሽም ይሄ ሁሉ ነገር የከነከነው ምክንያት እስካሁን ደብቃችሁት ቀብራችሁ ያስቀመጣችሁት ሚስጥር ነበር። ይሄ ነገር ደግሞ አንድ ቀን ይጋለጣል ብላችሁም አላሰባችሁም። በተለይ አንቺ ማለት ነው። የዛኔ ስጠይቅሽ ሁሉንም ነገር ስትናገሪ የውሸት ታሪክ እየፈጠርሽ ነበር። ዛሬ ላይ ደግሞ ይኸው አንድ በአንድ ተጋልጧል። ስለዚህ አሁን ምንም የምታመልጭበት አጋጣሚ የለም። አባቴን ለመርዳት እኮ ሄድኩበት እንትን ነው በቃ። ማናችንም ቢሆን በጣም ቤተሰብ ማለት ከባድ ነው። አባቴ ለእኔ ማለት ለእኛ ማለት በጣም ብዙ ነገራችን ነው። እንደዚህ እንደማወራው እንደሚወራው ቀላል አይደለም። ያቺ ልጅ ስለ ቤተሰቦቿ ብዙ ነገር አይደለች እንዴ? ልክ ነህ። በቃ ግን በቃ አንተ ወደ ስጋክ ነው የምታደለው። ልክ እኮ ነህ፣ ትክክል እኮ ነን እያልኩህ አይደለም። ግን በቃ አባቴ ነው፣ እሱን ለማትረፍ ነው ያደረኩት እንደዚህ። ስለዚህ አሁን አባትሽም ስለዚህ ነገር ያውቃሉ፣ ያስታውሳሉ ማለት? አዎ በደንብ ያውቃሉ። እያንዳንዱን ነገር ያውቃሉ። አዎ ያውቃሉ። እንዴት እንደተፈጠረ እርሳቸው በደንብ ግልጽ ያደርጉታል ብዬ ተስፋ አድርጋለሁ፣ ከአንቺ በላይ ማለት ነው። አዎ ያውቃል። በቃ የዛኔ ያን ነገር ሲፈጽም ወይም ሲፈጠር አንቺ በቦታው ነበርሽ? ኧረ በፍጹም እኔ ወይስ አባትሽ ከነገረሽ በኋላ ነው የሰማሽው? አባቴ ከነገረኝ በኋላ ነው። ቤት መጥቶ እኮ ነው በቃ መረጋጋት አቅቶት ነበርና በቃ እንደዚህ ተፈጥሮ ምናምን ስንል የመጀመሪያው ቀን ተደናገጥን። ሁለተኛው ሶስተኛው ቀን ላይ ግን በቃ እንደዚህ ማድረግ አለብን ብለን ወሰንንና ለምን ነገሩን ለማስቆም አልሞከርሽ? አባትሽም ቢሆን የሌላ ሰው ህይወት እዛ ጋር እየተበላሸ ነው። አልቻልኩም በአባቴ መጨከን። እኔ አባቴን በጣም ነው የምወደው። አልቻልኩም አባቴ ላይ መጨከን በቃ። ስለዚህ ወንጀሉ ተባባሪ ሆኛለሁ ማለት ነው። ስለዚህ ይሄ ነገር የአንቺ ቤተሰብ ላይ ተፈጸመ ቢሆንስ እንደምታረጊ? ይዛኔ ምን እንደማረግ አላውቅም። ልክ አይደለንም እኮ አሁንም ቢሆን እኮ እንዳልኩክ ነው። ግን በቃ ስለዚህ አሁን ምንም ነገሩ ሊቀለላችሁ አይችልም ለሁለታችሁ ማለት ነው፣ ለአንቺም ለአባትሽ። ስለዚህ ከዛ በኋላ ነርሷ ያለችበትን ቦታ ለመፈለግ አልሞከራችሁም? ለማጣራት አልሞከራችሁም? በቃ ጠፍታ ነው የቀረችው። እንዴት እንደሆነ ባናቅም ግን አሁን እዛ ስንሄድ እንደሌለች ነው፣ እንደ ወጣች ምናምን ነው የሚነግሩን። የት ነው ማለት? ክፍለ ሀገር ነው የሄደችው? አናቅም የት እንዳለች እሷን አናቅም፣ በእውነት አናቅም። እና ያው በቃ እሺ እንግዲህ ከአንቺ የሰማቸው እውነታዎች አሉ አለ። ስለዚህ ሞር ደግሞ አባትሽ ጋር ሌላም እውነታ ይኖራል ብዬ ስለማስብ እሳቸውም ወደዚህ ይመጣሉ። እያንዳንዱን ነገር እንዲነግሩኝ እጠይቃቸዋለሁ። በዚህ መሀል እሺ ምን እንዳታስጨንቀው በእናትህ እሱን በቃ በእግዚአብሔር እንደው እንዳታስጨንቀው። እሱን ግን ጠይቀው። ምን እንዳይሆኑ ነው ማለት? አይ አይደለም በቃ አታስጨንቀው። በጥያቄ ማለት ተጸጽቷል እኮ እሱ ትልቅ ሰው ነው። አይተኸው የለ እንዴ ባለፈው። እባክህ ማለት መቀጣትም ካለብኝ እኔ እቀጣለሁ። እባክህን አባቴን አታስጨንቀው። ግን ጠይቀው፣ ይነግርሃል እውነታውን። እሱ ሁለታችንም ተጸጽተናል። በቃ ወንጀላችንን ለመሸፋፈን ስንል ነው እንደዛ ያደረግነው። ስለዚህ እሳቸውን ወደዚህ እናስገባቸዋለን። መጠየቅ ያለብኝን ሳልጠይቅ አልወጣም። ማወቅ ያለብኝንም ነገር በጣም በቃ እውነቱ ይሄ ነው ማለት ምንም ተጨማሪ እውነት እኮ ብዙም አይነግርህም። ግን በቃ አንተ ማረጋገጥ ስላለብህ አረጋግጥ። ግን አታስጨንቀው እባክህ። የሚነግሩኝን ጥያቄ እስካልመለሱልኝ ድረስ እኔ ከማስጨነቅም ወደኋላ አይደለም። ምክንያቱም ትልቅ ወንጀል ነው የሰራችሁት አንቺም አባትሽ። አዎ አምነናል እኮ አምነንልሃል እኮ አውለቀልሃል እንዴ በቀደም መነጽር። በቃ አመንልህ። ከዚህ በላይ ምን ትፈልጋለህ? ግን አታስጨንቀው እባክህ።
የምፈልገው ዋነኛ ነገር እያንዳንዱ ነገር እንዲነግሩኝ ነው። ይነግርሃል፣ ግን ቀስ እያልክ ጠይቀው። ከአንቺ ያላገኘሁትን ማስረጃ ካለ መስማት የምፈልገው ነገር ካለ ከእሳቸው መስማት አለብኝ። በእውነት የህሊና ታማሚ ሆኗል። ይሄ ሁሉ ምክንያቱ ደብቃችሁ ያስቀመጣችሁት ነገር ነው። ቀን በቀን ውሎ እያደረ አእምሮ ላይ ተጽዕኖ የፈጠረበት። ስለዚህ ዛሬ ቢያንስ ተንፍሰው ከህሊና ረፍት መውጣት አለባቸው። ስለዚህ ይምጡና እሳቸውንም ጠይቃቸዋለሁ። አንቺም ስሜታዊ መሆንሽን አቁም። ከዚህ በኋላ ምንም አይጠቅምሽም። አረን ያለው ቀስ ብለህ ጠይቅልኝ፣ እሱም ብቻ። እሺ አባትሽን እንግዲህ ወደዚህ እናስገባዋለን። እሺ ተመልካቾቻችን እንግዲህ ከጃፒ ጋር ባደረግነው ቆይታ መሰረት እያንዳንዱን ነገር ተናዛለች። እያለቀሰች እሷና አባቷ የሰሩትን እያንዳንዱን ነገር አንድም ነገር ሳትጨምር ሳትቀንስ ነግራናለች። አሁን ደግሞ እሷ ከነገረችን እውነታ ጋር አቶ ደበበንም ወደዚህ አምጥተናቸዋል። የእሳቸውም የሚናገሩትን እውነታ ሰምተን የሁለቱን ሚዛናዊ አድርገን እንግዲህ ያለውን ነገር ለመስማት እንሞክራለን። አቶ ደበበ ጤና ይስጥልኝ። እንዴት ኖት? እግዚአብሔር ይመስገን ሰላም ነው። ያው እንግዲህ በተፈጠረው ነገር ማለት በሆነው ክስተት መሰረት ልጆት እያንዳንዱ ነገር ተናግራለች። ከእርሶ ጋር ምን አይነት ስራ እንደሰሩ፣ እርሶ የሰሩትን የወንጀል ስራ እንዴት ልጆች ተባብራ እንዳደረጋችሁት ሁሉንም ነገር የሰራችሁትን ሴራ ተናግራለች። እና አሁንም እርሶን የምጠይቀው ነገር እያንዳንዱን እውነታ ሰምቻለሁ፣ አረጋግጫለሁ፣ በካሜራም ተቀርጾ ተቀምጧል። ስለዚህ እርሶም ምንም ነገር ሳይዋሹ ከልጆት ጋር ያደረጉትን እያንዳንዱን ወንጀል ይናዘዛሉ ማለት ነው። መጀመሪያ ልጅቷ ምን ብላ ነገረች? ይሄ እኮ እንደዚህ ወንጀል ያልተሰራን ነገር እንደዚህ እንደተሰራ አድርጎ ማወጣጣቱ አግባብ አይደለም። እሷ ነገረች ብለህ እኔ ጋር ምን እንደተፈጠረ ነገር አምነ አለ ብለህ መተህ ነው እርሱን አጣራለሁ ማለት ያለብህ። አሁንም ባያስመስሉ ጥሩ ነው። ሌላ ታሪክ ፈጥረው መንገር አይችሉም ለእኔ ማለት ነው። ምክንያቱም ሁሉንም ነገር ልጆት እያለቀሰች ነው የተናዘዘችው። ይሄ ካሜራ ደግሞ እንደምታዩት ሳውንዱም ኦንላይን ነው። ስለዚህ ሪከርድ ተደርጎ ስለተቀመጠ ማስረጃዎችንም እያንዳንዱን ነገር ስላየው አሁን እርሶን የምጠይቀው ያ ማስረጃ እርሶ ከሚናገሩት ነገር ጋር ትክክል ነው አይደለም የሚለውን ነገር ለመፍረድ ነው። ስለዚህ እርሶም እኔም ባያለፉኝ ወደ ሌላ ነገር ወደ ከፍተኛ ነገር እንዳልሄድ እባክዎትን በተቻሎት አቅም የሚያውቁትን ነገር ይናገሩ። ትልቅ ሰው ስለሆኑ አባት ስለሚሆኑ አክብሬዎት ነው በዚህ መልኩ የምጠይቁት። ሰማ በማስፈራራት እኮ ምንም የሚሆነው ነገር የለም። እያንዳንዱ ሁሉም ቦታ ህግና ስርዓት አለ። አንተ ስላስፈራራህን ብቻ ይሄ ነው ብዬ መናገር አልችልም። ህግ አለው። ሁሉ ነገር በህግ ነው መሄድ አለበት። አባዬ በቀደም እኮ መነጽርህን አወለክ እኮ። አሁን እኮ ሁሉንም ነገር ያውቃል። በቃ ነገረው። እኔ ነግሬዋለሁ ሁሉንም ነገር። እንዴ ካሁን በኋላ ምን መዋሸታችን አይጠቅመንም። አንቺ የምን ቤት ነሽ የምትዘባርቂው? ዝም ብለሽ ከማል ተነስተሽ ሰውን ወደ ወንጀል ለመክተት የሚሆን ነገር ትዘባርቂያለሽ። ማን ዘባርቂያለሽ? እኔም እኮ የወንጀል ተባባሪ ነኝ እንዴ። በቃ ተነግሮ ሁሉ ነገር ተነግሬ ያለው በቃ ተናገር። በቃ የፈጸምከውንም ስህተት በቃ እንዴት እንደሆነ እንደውም እኔ በደንብ አላብራራውለትም። ንገረው። ሁሉን ነገር ታውቋል እኮ በቃ አሁን ምንም መሸፋፈን አያስፈልግም። በገዛ ልጅ ዕዳ ውስጥ መግባት፣ በገዛ ልጅ ወንጀል ውስጥ መግባት። አሁን አንተ ባልከው መሰረት የሚመጣው ይመጣል። እኔ ምንም የማውቀው ነገር የለም። እሷ እንዳወቃችሁ እራሷ ትወጣው። እንዲህ ምን ማለት ነው አባዬ? የወንጀል ተባባሪ በሆንኩኝ ምን ማለት ነው? በቃ አሁን ሁሉንም ነገር መናገር አለብሽ። ጀመር አላስገደድኩሽ፣ በራስሽ ጊዜ ያመጣሽው ነው እና ራስሽ ተወጪው። በቃ አንተ ለሰራው ወንጀል እኔ እንዴት ተጠያቂ ሆናለሁ? ተባበርኩ እኮ አባዬ። እኔ ታንቺ በሰራሽው ወንጀል እኔስ እንዴት ተጠያቂ ሆናለሁ? በቃ ራስሽ ነሽ ያመጣሽው። እንደጀመርሽ ራስሽ ጨርሽው። ምን ሆነሃል? በቃ እንዴ የትንፍጩ ዱቄቱን አምጪው ነው እንዴ? አይደለም። በቃ እንደጀመርሽ ራስሽ ጨርሽው። አባዬ ምን ሆነሃል እንዴ? ተረጋጋ። በቃ የማውቀው ነገር የለም። እንደጀመርሽ እዛው ተወጪው። ምን ማለት ነው? ኒኮላ አንተ ባንተ ወንጀል ጭራሽ። ኧረ በፈጣሪ ምን እየሆንክ ነው አባዬ? ተረጋጋና ሁሉንም ነገር አስረዳው። አሁን እንደዚህ ስለሆንን እኛ እንደዚህ ስለሆንን የሚለወጥ ነገር የለም። በቃ እዛው እንደቀባጠርሽ እዛው ጨርሽው። በቃ ተናግሬያለሁ ወንድም። ኧረ እኔ ምንም የማውቀው ጉዳይ የለም። እኔ የእሱ ወንጀል ተባባሪ ሆንኩ እንጂ እኮ እንዲህ። ተረጋጋና ንገረው አባዬ። ምን ነካክ?
ምንም የምናገረው ነገር የለም። ዛሬ ደርሰህ ምን ሆነህ ነው? በቃ ምንም የተናገርሽው ነገር ምንም የማውቀው ነገር የለም። አፍነናል እንደዚህ ደረስ ነው። እንዴት ነው የማታውቀው? አማርኛ ነው አይደለም የሚያግባባን። በቃ እንደጀመርሽ ራስሽ ጨርሽ። እኔ ምንም የማውቀው ነገር የለም። ይሄ ነው ምርጫ። ስለዚህ ምንም ነገር አይናገሩም። የሰሩትን ስራ ይደብቃሉ። ምንም የሰራሁት ነገር የለም። ይኸውልህ አሁንም ቢሆን የሚሻሉት የሚያውቁትን ነገር ተናግረው እስካሁን ከሚታመሙት በሽታ ላዩት ላይ ካለው የህሊና ቁስል ቢድኑ ነው የሚሻሉት። አሁንም ድረስ በእውነት አታስመስል አባዬ። በቃ አሁን ሁሉ ነገር ተረጋግጧል። በቃ ተናገር እንዴ። እኔ ምንም የምናገረው ነገር ጨርሻለሁ። ስለዚህ በህጉ መሰረት ነው መሄድ የሚፈልጉት። በቃ ህግ ካለ በህግ መሰረት የማይሆን ወንጀል የቀረስክ ከላይ እንደዚህ ሰርቷል ከላይ እንደዚህ አድርጓል ብሎ ሰውን በወንጀል ውስጥ ማብኳካት ይባስ ወንጀሉ ራስህ ላይ ነው የሚመጣው። ስለዚህ የማትወጣው አዘቅት ውስጥ እንዳትገባ። ማን ነው የሚገባው? ራሱም ሊገባ ይችላል። ኧረ አባዬ ተረጋጋ በእግዚአብሔር። ምን ሆነክ ነው ነርቨስ የሆንከው? ህግ እኮ ሲባል እያንዳንዷን ነገር አብጠርጥሮ እያንዳንዷን ነገር ግራና ቀኝ አይቶ ነው የሚወስነው እንጂ ዝም ብሎ እኮ ከመሬት ተነስቶ አይወስንም። ህግ ራሱ ከህግ እየሸሸን አይደል እንዴ? እናንተ ወንጀል አልሰራህም፣ ይሄንን አታምንም? አንቺ ራስሽ እንዳቦካሽ ጨርሹ። ምንም የማውቀው ነገር የለም። እሺ በጣም ጥሩ አቶ ደበበ፣ በህጉ መሰረት እንሂድ አይደለ? አዎ ህግ ይወስነዋል። ሁሉም ነገር ህግ ይፈተዋል። እሺ በጣም ጥሩ። ስለዚህ የሰሩት ወንጀል ሆስፒታል ላይ በነበሩ ሰዓት እርስዎ ዶክተር ሆነው አንድ በስተት ያዘዙት መድኃኒት መርፌ እንደነበረ ይታወቃል አይደለ? ስለዚህ ያ ነገር ደግሞ ሌላ ሰው ጋር ተሳስቶ ስለተወጋ የዛች ህይወት ላይ ትልቅ ተጽዕኖ እንዳደረሰ እናውቃለን። ስለዚህ ሁሉንም ነገር ደግሞ ልጆት ተናግራለች። አሁን መቼስ ይሄን ነገር ቀስ በቀስ እያስታወሱ ይሆናል ብዬ ተስፋ አድርጋለሁ። ስለዚህ ተቀርጾ ስለተቀመጠ እኔ ጋር ቪዲዮ አለ። ህግ ቦታ ሄደን በህጉ መሰረት እዛ ቁጭ ብለን አይተ ነው የተፈጠረውን ነገር ሙሉ ቪዲዮ ተቀርጿል። ልጆት ደምንባ እያለቀሰች ነው የተናዘዘችው የዛኔ። ከዛ በኋላ እርስ ወደሚሆኑበት ቦታ እንሆናለን ማለት። በዚህ መሰረት ይሻሎታል ወይስ እዚሁ የሚያውቁትን ነገር ተናግረው ነገሩን ማቅለሉ ይሻላል? እርሶ በዚህ እድሜዎት እስር ቤት መግባት አይፈልጉም፣ መቀመቅ መውረድ አይፈልጉም አይደል? ህግ እኮ አለ። ህግ ዝም ብሎ እስር ቤት እኮ ጎትቶ አያስገባህም እኮ። ማስረጃ አለ እኮ። ማስረጃ ካለ ማስረጃ እንሰማለሁ። በቃ ማስረጃ የዛን ማታ እኮ በጣም የተንቀጠቀጥክ ነው እኮ የነገርከኝ። ለምን ሸሸክ? እውነትነቱን በምን አረጋግተህ ነው? የውሸት ሰውን ለመወንጀል ሰውን ለማጥፋት የተረቀቀ ወንጀል ሊሆን ይችላል። እውነታውን ግን እንዴት ማረጋገጫ ሊሰግ? ገና ለገና እሷ ከኔ አባቷ ጋር ሰራች፣ ከአባቷ ጋር ይህን አደረገች ይህን አደረገች ብላ ስለነገረች አባትዮም ወንጀል ውስጥ አለበት ብለህ ያልተሰራ ሴራ አመሳጥራ እኔን በወንጀል ውስጥ ከተህ የገዛ አባትሽን ወንጀል ውስጥ ከጋዜጠኛ ጋር ተመሳጥረሽ ንብረት እኔ እስር ቤት ገብቼ አንቺ ንብረት ልትወርሽ? ኧረ በስመ አብ አባዬ ምን ሆነ ነው? ተረጋጋ። አይደረግም። እንተያያታለና እኔ በሕይወት እያለሁ አሁን እኮ አይንክ እያየ እኮ ነው። ይሄ ራሱ በቂ አይደል እንዴ? ህግ አለ። በቃ በህግ እዳኛለሁ። ህግ የሚሰጠኝን ውሳኔ እቀበላለሁ። ምን ሆነህ ነው? ቆይ መጀመሪያ ተረጋጋ። መረጃው ትክክለኛ ከሆነ መረጃው እውነት ከሆነ በህግ አግባብ ባለው መልኩ ህግ ይፈረዳል። እውር የሆንክበትን ወረቀት ላምጣ? እኔ የውሸት ፎርጅድ አሰርተሽ መተሽ እንደሆነ የት አውቃለሁ? ዛሬ እኮ ብዙ ነገር ይሰራል። ይህን አታውቂም? ሰውን ለመወንጀል ሰውን በሐሰት ወንጀለኛ ለማድረግ ብዙ አሻጥሮች ይሰራሉ ከቤተሰብ ጀምሮ። እርሶስ ያን ነገር የተፈጠረውን ነገር ሸፋፍኖ ለማለፍ የሰሩት የውሸት ማስረጃስ ይህን ሊክዱ ነው? ልጆት ከነገረችኝ ማስረጃ ብቻ ተነስቼ አይደለም እየተናገርኩት ያለው። ላስረዳውት፣ ቆይ አንዴ ላስረዳውት። እኔ ሙያዬንም ማከብር የሙያዬን ስነ ምግባር ተገዢ መሆን ሰው ነኝ እንጂ ዝም ብዬ ማንንም ነገር የሚቦካ ውስጥ ምገባ ሰው አይደለሁ። ዋሸትክ ምንም አይጠቅምህም። የዛኔ ራሱ አይኖት እንደማያ የውሸት ታሪክ ፈጥረው ሲነግሩኝ ነበር። አሁን ደግሞ እርስዎ የሚናገሩት ነገር እኔ ከተናገርኩት ነገር ጋር ምንም ስለማይገናኝ እየዋሹ ስለሆነ የዛኔም ቢሆን አክብሬዎት ትልቅ ሰው ስለሆኑ እንደ አባቴ ስለማያዩት ነው በትትና የጠየቅኩት። አሁን ላይ ግን ልጆት ከነገረችኝ ውጪ እያንዳንዱ ማስረጃዎች እጄ ላይ አሉ። ይሄ ማስረጃ ፖሊሶች ጋር ራሱ የለም፣ እኔ ጋር ብቻ ነው ያለው። ያንም እኮ ቢሆን ራሷ ነች እንጂ እዚያ አዘቅት ውስጥ የከተተችኝ እኔ ወድጄ ፈልግ አይደለም።
በቃ አባቴ እንደዚህ አድርግ፣ አባቴ እንደዚህ በል ብራት ጨለማ ቤት ውስጥ አፍና ስንት ነገር ያደረገች እሷ ራሷ ነች እንጂ እኔ ፈልግ አይደለም። ስለዚህ ለካ አሁን እውነቱ እየተገለጠልኝ መጣ። ያኔም እንደዛ ያደረገችው ይሄንን አጉል እንትን ውስጥ ከታ በእኔ ተመክታ ንብረቴን ለመውረት የሰራችው ሴራ ነው ማለት ነው። ይሄ አሁን ነው የተገለጠልኝ። ያኔማ መቼ እናገር አልነበረም። እናንተ ጨለማ ቤት ውስጥ ተቀምጠው እንደዚህ ብለው ስትሉኝ እኮ እኔ ልጅን አላጋለጥም ብዬ ነው። እሷ በዞር ብላ በጎን እንደገና እኔን ወንጀለኛ አድርጋ እንተያያለና እንዴ ነች እና ደበበ እሷን በውሸት ገና ለገና ንብረት ወርሳለሁ ብላ የውሸት ዝባዝንቺ ወንጀል አምጥታ አባያት ወይ ቆይ ምንድን ነው እየተናገሩ ያሉት? አንቺስ ምንድን ነው የነገርሽኝ? እኔ አባዬን አምነህ ባልሆነ እኔ ይኸውልህ ልንገርህ፣ አንዴ እውነቱ ወጥቷል አይደል? መሄድ ያለብን ቦታ ድረስ እንሄዳለን። የወሰድኩትን ሆስፒታል፣ በውሸት የተጻፈለትን የአይን መረጃ፣ ሁሉንም ነገር ነው ማሳይክ። እንደዚህ ከሆነ እኔ እሱን ልረዳ ብቻ ነው እንደዚህ የሆንኩት። ቤት የቀረሁትኝ ስራ እንኳን አልገባሁም። ተመርቄ ቤት የተቀመጥኩት በሱ ምክንያት ነው። ታዲያ ምንድን ነው እሳቸው እያወራሉ? እያንዳንዱ ነገር እኮ አንቺ ራሱን እያሸሸ ነው። አባዬ ነርቨስ መሆን የለብህም። አንተ ጋዜጠኛ ነህ። ጋዜጠኛ ዝም ብሎ የሰው ወሬ እያቀባበለ አይደለም የሚመጣው። ነገርን ከስሩ መርምሮ አጣርቶ ይሄ ነገር እኮ ውሸት ቢሆን ነገስ እኔን ያስጠይቀኛል ወይ ብሎ ማመዛዘን አለብህ እንጂ እሷ ስለተናገረች እሷ ስላወራች እንዲህ ነው ብለህ የእሷን ኮቴ ተከትለ እኔ ጋር መጥተህ እርሱ እንደዚህ አድርጓል መባል ሀቅ ነው? እንደው እንደ ሙያተኛውን አላቅም፣ ግን እንደ ሙያተኛ አንተ ራስህን ብታስበው ይሄ ነገር ሀቅ ነው? በመጀመሪያ ደረጃ ስለ ሙያ እርስዎ ሊነግሩኝ አይችሉም። ሌላ ትክክለኛ እውነታን የያዘ ሰው ቢነግረኝ አምናል። እንዴት ማስረጃ ይዤ መንቀሳቀስ እንዳለብኝ፣ እርስዎን እንዴት ማናዘዝ እንዳለብኝ ስማኝ። የአይኑን ማስረጃ እመጣለሁ፣ እሱ ብቻ በቂ ነው። እዛ ሆስፒታል መሄድ እንችላለን። ይኸው እያየ ነው፣ አይንህ እያየ ነው። ቅድም ጨርሻለሁ። እዛ ጨለማ ቤት ውስጥ ወትፋ አይኔ እንደታወረ አድርጋ ስንት ቀን ሙሉ ምግብ ሳልበላ ውሃ ሳልጠጣ ጨለማ ቤት አፍናኝ በእናንተ ብርታት አይደለ እንደ ጎትታችሁ ያመጣችሁት እያያችሁ። ታዲያ ይሄ ራሱ ምንድን ነው? ይሄ ወንጀል ለመስራት እኔ ላይ ወንጀል ለመፈጸም ያደረገችው ሴራ እንጂ እውነት አባቷን ወዳ ለአባቷ ብላ አልነበረም ያንን ነገር ያደረገችው። እኔም በወቅቱ እንደዛ ብላ ስጠይቀኝ የልጄን ገበና አላጋለጥም ብዬ እንጂ ብዙ ነገር አወጣ ነበር። በጣም እየፈራ ነው ማለት ነው። እኔ አሁን አጭርና ግልጽ ነገር ስነግርህ እኔ ከዚህ በላይ የምንትን ማለት አልችልም። ሌላ አማራቀው አባት ነው የሆነው። ለምን እንደዚህ እንደሚሆን ለምን እንደዚህ እንደሚዋሽ አልገባኝም። እሳቸው የተናገረ ማስረጃ የምትፈልግ ከሆነ ግን እኔ ልሰጥክ እችላለሁ። እሺ አሁን ይሁሉት አቶ ደበበ ይሄን ያህል መጨቃጨቁ መከራከሩ ከእርሶ ጋር ምንም ጥቅም የለውም። የዚህን ያህል ሰዓት አክብሮት እየጠየቅኩት ነው አይደል? ስለዚህ አሁን እርሷ የምትለው ነገር እየተናገረች ያለችው ነገር የእውነት ሎት አለው ማስረጃው ታይቶ እውነት ሆኖ ከተገኘ ኃላፊነቱን እኔ ለለሷ አልወስድም። እስር ቤትን መግባት ካለቦት ይዤ ትገባል። መቀመቅም እውነት ከሆነ ችግር የለም። በቃ ፍርድ ቤቱ ግራና ቀኝ አይቶ እውነት መሆኑን በፍርድ ቤት ከተረጋገጠ ችግር የለውም ብገባ። የውሸት ሴራ ተቀነባብሮ በውሸት ወንጀል ዝም ብላችሁ ከመሬት ተነሳችሁ እንዲህ ነው ብላችሁ አውጣታችሁ ወንጀለኛ የምታረጉ ከሆነ ይህንን አልቀበልም። ነገር ግን በሕጉ መሰረት ፍርድ ቤት ትክክለኛነቱን ካረጋገጠ ለምን አልገባም? በጥፋተኝነት ይህንን እቀበላለሁ። ይኸውልሽ አንቺም ስላልሽኝ መረጃ እኔ ምንም ከሳቸው እውነታ ጋር ስሰማ ምንም እያመንኩ አይደለም። ስለዚህ ይኸውልሽ ስሚኝ፣ አድምጪ። እንዳምንሽ ከፈለግሽ ከአባትሽ ጋር ስለሰራሹ ከመጀመሪያው ጀምሮ ስላደረጋችሁት እያንዳንዱ ሴራ ማስረጃዎችን የምታቀርብልኝ ከሆነ የምርህን ነው? አዎ። አላምንም። ወንጀልህን አታምንም? በጭራሽ አላምንም። እንደዛ ነው? እንደዛ ነው ወይ? በጭራሽ አላምንም። ስማኝ፣ ይኸውልህ ጋዜጠኛ የምትፈልገውን እያንዳንዷን ማስረጃ አምጥቼ እሰጥሃለሁ። እያንዳንዷን ስማኝ። ተረጋጉ። ቆይ ተረጋጉ። ይኸውልሽ ማስረጃ ለምን አይረጋጉም? እሺ ተረጋጉና ይቀመጡ። ይኸውልሽ ስማኝ፣ እሺ ጋዜጠኛ ስማኝ። በቃ አሁን የምትፈልገው ማስረጃ ነው አይደለ? አባዬ እኔን ካድከኝ አይደል? እኔን ካድከኝ። ተረጋጉ። እርሶ አንቺ ስማኝ፣ የምትፈልገውን እያንዳንዱን ማስረጃ እኔ እሰጥሃለሁ። እንድታደምጪ የምፈልገው ነገር ደግሞ በዋነኝነት የምፈልገው የዛ
እርሳቸው መድኃኒት ያዘዙላት የዛች ሴት የሕክምና ስህተት ማስረጃውን እሱን ብቻ አይደለም የምፈልገው ከነ ወላጆቿ ከነ ቤተሰቦቿ ያለውን ማስረጃ ሲቀጥልም ደግሞ ይኸውልሽ ስለ ነርሷ ያቺ ወጋይ ስለተባለች ይሻልሃል አይደል ወጋይ ስለተባለችው ነርሷ እያንዳንዱ ስሟን ስልክ ቁጥሯን ሁሉ ነገሯን ሰጭኛለሽ ስለዚህ ያ ማስረጃ ይዘሽልኝ በጣም ጥሩ አሁን ስራችንን መጀመር እንችላለን ማለት